ሰላም ለእናንተ ይሁን የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ ውዶቼ? ዛሬ ማለት ነው የሆነ አራስ ቤት የሆነ ነገር ትዝ አለኝ። ለወሬ ስጮኩላሬ ማረሽ በሉኝ እስቲ ማረሽ በሉኝ እና ቅርታሽ ምንድነው ትዝ ያለሽ ብትሉኝ፣ እኔ ገርሞኛል። ታውቁት አረብ ሀገር ያለው እኔ በሶስት ቀኑ በአራት ቀኑ ልጆቻቸው በማግስቱ ምን ሶስት ቀን አራት ቀን በማግስቱ ልጆቻቸውን ይዞ ዥው ሲሉ እንዴ እዚህ ሀገር ማለት ነው ሴጣን የለም እንዴ? እዚህ ሀገር ማለት ነው ምች የለም እንዴ? እኔ በጣም ነው የሚገርመኝ። ማለት የትም እኔ ያለሁበት ሀገርም ባይሆንም ሌላ ሀገርም እኔ ይገርመኛል። ገና የሶስት ቀን የአራት ቀን ልጅ ይዘው እንደዚህ በቃት የሚሉት እንዴ? ሀገር ቤት እኮ እኛም ስንወልድ ቤተሰብም ከቤተሰብ አይደለ እየወረስን በማንኛውም ሃይማኖት ቢላ ትራስ ስር ይደረግ ይላሉ። እንግዲህ እናቶች ናቸው እንደዛም እያሉ እኛ እንግዲህ አናውቅም። እና በዛ ላይ ደግሞ እኛ ቢያንስ ማለት ነው ቢያንስ 2 ወር እንተኛለን። ቢያንስ እንዶ ደጅ ላይ አንወጣም እስከ ስንት ቀን አይደል እንዴ? እዚህ ግን ወዶ በማግስቱ ረበስ የእኛ ልጆችም እናቴ የእኛ ሻይ እንዳይቀሰቀስ እየጠጣሁ ነው። እሺ የሻይ ሱስ ስላለብኝ ማለት ነው። እና እኔ በጣም ነው የሚገርመኝ በእውነት እኔ በጣም በቃ እንዴ የእኛ ልጆችም አሁን እናትዬ ይሄንን ለምደው ወዲያውኑ አራስነታቸውን ማለት ነው በ4 ቀን በ3 ቀን እናትዬ ምንድነው ስሙ ቲክቶክ ሚዲያ ላይ ምናምን ብቅ ይላሉ። ምን አይነት ጊዜ ላይ ነው የደረስነው እናንተዬ? እኔ እሱንስ ተውት፣ እሺ እሱንስ ተውት። ያው ቤታቸው ላይ ሆኖ በላይም እንደዚህ ትብሎ ሊገቡ ይችላሉ። ቢሆንም እንጃ እኔ አራስ ማለት ነው በማጋረጃ ተሸፍኖ ስትደበቅ ምናምን ነው ማየው። እኔ ግራ ነው የገባኝ። እኔ በጣም እውነት ይሄ አገራችን ላይም እየተለመደ ነው ይሄ ነገር ማለት ነው። በጣም ነው የሚገርመኝ። እና እዚህ ገና በ3 ቀን እንደዚህ ህፃን ይዞ ዥጉ ሲሉ ህፃኑ ራሱ ምንም አይሆንም እንዴ? እኔ እኮ ግራ ነው የሚገባኝ። ውኒ እንዴት እንደምፈራ ገና ህፃን መያዝ ራሱ በጣም ነው የምፈራው። እና እንደኔ ታዘባችኋላችሁ ወይ? እኔ በጣም ስለገረመኝ ነው የሀገሬ ልጆች። ቆይ ኢትዮጵያ ብቻ ነው እንዴ ምች ያለው? ኢትዮጵያ ብቻ ነው እንዴ ሴጣን ያለው? ውዶች እኔ እኮ እግዚአብሔርን ከምሬን እኮ ነው የምላችሁ። እግዚአብሔርን ይህንን ቪዲዮ ደግሞ ተንበሉ ላይክ ሼር ኮሜንት አስቀምጡልኝ ደግሞ እሺ። ቪዲዮችን እያያችሁ ኮሜንት አስቀምጡልኝ። እየገባው የእናንተንም ትንላለው ማለት ነው። ቪዲዮ ያለው አጫውታለሁ። እሺ ውዶቼ ደግሞ አበረታቱኝ፣ በእናታችሁ አበረታቱኝ። እሺ ያው ወደ ሀገር ቤት ስለሆነ በጣም ፈልጋለሁ። አበረታቱኝ ውዶቼ በእናታችሁ። እና እኔ በጣም ታዝቤ እኔ ገና የዚህ ማይነስ ሲያንሳኝ ደግሞ ሚዲያ ላይ እናትዬ አራሶች ብቅ ይላሉ ገና በ3 ቀንና በ4 ቀን በማግስቱ እንዴ በማለኔ በመጋረጃ ተሸፍነው አራሶች ተደብቆ ነው ማየው። እኔ በጣም ነው የገረመኝ ውዶች። እናንተስ እንደኔ ነው? ምን አይነት ጊዜ ላይ ነው ያለነው? የሻይ ሱስ አለ። ብቻቸውን ነው ደግሞ የሚሄዱት። ወንዱ ቀጥ ብለው ብቻቸውን። ኢትዮጵያ እኮ ሰው ከጎንሽ አብሮ እንዴት ይፈልጋል? እንደው ትልቅ ሰው እንኳን ባይኖር ሕፃን ልጅ አጠገብ መኖር አለበት። እኔ ገርሞኝ እኮ ነው ውዶች እንደዛ ምላችሁ።
የሴትዮ ቤተሰብ አራስ ማለት ነው። ገና ወልዳ በ3 ቀኗ እኛ ቤት መጣች። ለዛ እኮ በጣም ደንቆኝ እኮ ነው። እና ምን አይነት ጉድ ነው አልኩኝ። ዱቅ ብላ ቡናዋን ጠጥታ ሻዩን ጠጥታ ሄደች። ልጇን ይዛ ልጅ ደግሞ እንደዚህ እንደኛ ሀገር እንደሚሸፋፈን መልስ ስላችሁ ወፍ የለም። እሺ ሙቀት ነው ይባል ቢሆንም እንደዚህ ገና ብታዩ ሕፃኑ ሽፍ ብሎበታል። ሽፍታው ሕፃኑ ማለት ነው። ሽፍታ ወጥቶበታል ካሁኑ። እና በጣም ነው የሚገርመው። እዚህ ሀገር ምች የለም ማለት ነው። ምች የለም፣ ሴጣንም የለም። አይገርማችሁ? እና ይህን ቪዲዮ ሼር አድርጉልኝ እሺ ውዶቼ፣ አበረታቱኝ ሀገሬ ልጆች።